Attention all ships, Iran's Islamic Revolutionary Guard Corps Navy. በአሜሪካና እስራኤል ጥምረት ከኢራን ጋር የተጀመረው ጦርነት ከተጀመረ 4 ቀናት አልፏል። ጦርነቱ በርካታ የዓለማችን ሀገራትን ያሳተፈ በመሆን አስፈሪነቱ ቀጥሏል። በየቀኑ አዳዲስ መረጃዎች፣ አዳዲስ ክስተቶችና መከራከሪያ ሀሳቦች እየተደመጡ ይገኛሉ። ከአቪር ሚዲያ ትኩስና አዳዲስ መረጃዎችን ይዘናል። አብራችሁን ቆዩም። የሆርሙዝ መዘጋት ዓለምን አስጨነቀም። ኢራን የሆርሙዝ የባህር ሰርጥን በመዝጋት ዓለምን ለመገዳደር ዋነኛው ጉልበቷ በማድረግ ማስጨነቋን ቀጥላለች። የኢራን አብዮታዊ ዘበኛ ከፍተኛ ባለስልጣን መተላለፊያ መስመሩን ቴሄራን መዝጋቷን ተናግረው በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ይጋያል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የአብዮታዊ ዘበኛ ዋና አዛዥ አማካሪ የሆኑት ብርጋዴር ጄኔራል ኢብራሂም ጀባሪ ለኢራን የመንግስት መገናኛ ብዙሃን እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው ለማለፍ ቢሞክር የአብዮታዊ ዘበኛና መደበኛው የባህር ኃይሎች እነዚያን መርከቦች በእሳት ያጋያቸዋል ብለዋል። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦትን አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን ሊፈጥር እንደሚችል ከወዲሁ ተሰግቷል። ትልልቅ የጭነት መርከብ ድርጅቶች በሰርጡ በኩል የሚያደርጉትን ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውለውን 20 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ሊያሳድገው ይችላል። ለጉዞ የሚከፈለው የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ የመርከብ ባለቤቶች በዚያ በኩል ለማለፍ ስጋት ገብቷቸዋል እየተባለ ነው። ኢራን የአሜሪካና እስራኤልን ጥምር ጦር ጨምሮ ከ11 ሀገራት ጋር መግጠሟ ብዙዎችን እያነጋገረ ይገኛል። መሪዎቿ ተገድለውም ማጥቃት መቀጠሏ አሁንም ጉልበት እንዳላት ያሳያል እየተባለ ነው። ጦርነቱ ከጀመረበት ሰዓት ጀምሮ በርካታ አዳዲስ መረጃዎች መሰማታቸው እየተገለጸ ይገኛል። ዛሬ በተሰማው ሌላ መረጃ ደግሞ እስራኤል በቴሄራን የሚገኘውን የፕሬዝዳንት ጽህፈት ቤት መደብደቧ ተነግሯል። የሟቾች ቁጥርም 787 ደርሷል ተብሏል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴሄራን በሚገኘው የመሪዎች ቅጥር ግቢና በፕሬዝዳንቱ ጽህፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ከቅዳሜ ጀምሮ በቴሄራን እያንዳንዱ የከተማዋ ክፍል ጥቃት የደረሰበት መሆኑን መረጃዎች አመላክተዋል። አዳዲስ የወጡ ምስሎችም በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎች መከሰታቸውን ያሳያል። የቀይ ጨረቃ ባወጣው መረጃ መሰረት የአሜሪካና የእስራኤል ጥቃት ከተጀመረ ወዲህ በኢራን የሟቾች ቁጥር 787 ደርሷል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ከኢራን በተነሱ 2 ድሮኖች መመታቱም ተረጋግጧል። በሌላ ግንባር እስራኤል በሊባኖስ ላይ የምድር ወረራዋን እንደምታሰፋና ተጨማሪ ስትራቴጂካዊ ቦታዎችን ለመቆጣጠር ወታደሮቿ ወደፊት እንደሚገሰግሱ አስታውቃለች። ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ ይገኛል። ሰኞ ዕለት የ50 በመቶ ጭማሪ የታየ ሲሆን ማክሰኞ ጠዋት ደግሞ ተጨማሪ የ30 በመቶ ጭማሪ አሳይቷል ተብሏል። ይህ በእንዲህ እንዳለ የኢራን የደህንነት ካሜራዎች ተጠልፈው እንደነበረ እየተነገረ ነው። እስራኤል የኢራንን የደህንነት ካሜራዎች ለአመታት መጥለፏ በምርመራ ዘገባ መረጋገጡ ተዘግቧል። የፋይናንሻል ታይምስ የምርመራ ዘገባ እንደሚያሳየው ከሆነ ሰሞኑን በተገደሉት በኢራኑ መሪ አያቶላህ ካሚኒ ቤት አጠገብና በኢራን መንገዶች የነበሩ የደህንነት ካሜራዎች በእስራኤል ተጠልፈው ነበር። በዚህም የኢራኑ ባለስልጣናት እያንዳንዱ እንቅስቃሴ ለአመታት በእስራኤል እይታ ውስጥ ወድቆ ነበር። ይህ ድርጊት እስራኤልና አሜሪካ በአመራር ደረጃ ብቻ ከሰሞኑ ለገደሏቸው 48 ኢራናውያን አጋዥ ነበር መባሉ ነው የተሰማው። አሜሪካ በኢራን ላይ በከፈተችው ወታደራዊ ጥቃት በመጀመሪያዎቹ 24 ሰዓታት ውስጥ ብቻ $779 ሚሊዮን ገደማ ወጪ ማድረጓን የአናዶሉ የዜና ወኪል መረጃዎችን ጠቅሶ ሚድል ኢስት ሞኒተር ዘግቧል። ነገሩ አነጋጋሪ የሆነው ከብዙ አንግል በዝርዝር ሲፈተሽ ነው። ዓለም ለመከላከያና ጸጥታ በጀቷ እጇ ረጅም ሆኗል። ባሳለፍነው የፈረንጆቹ ዓመት በዓለም አቀፍ ጠቅላላ የመከላከያ በጀት 2.63 ትሪሊዮን የአሜሪካን ዶላር ነበር። አሜሪካ ከዚህ በጀት የያዘችው ድርሻ 40
በመቶ ይደርሳል። በተቃራኒው እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ በግምት 318 ሚሊዮን የሚሆኑ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል። ይህ ቁጥር ከ2019 ወዲህ በእጥፍ ጨምሯል። ለቁጥሩ መጨመር ዋና መንስኤ በየሀገሩ የጦርነትና ግጭት መበራከት ጋር ተያይዞ የሚከሰት ማህበራዊ ቀውስ ተጠቃሽ ነው። እናም ግጭት ጠማቂዎች ለጦርነት ግዙፍ በጀት እየረጩ ጦርነቱ ለሚያዋልደው ማህበራዊ ቀውስ እጅ አጥሯቸዋል። እንደ ዓለም አቀፉ የምግብ ፕሮግራም መረጃ ከሆነ በያዝነው የፈረንጆቹ ዓመት ድጋፍ ከሚያስፈልጋቸው 318 ሚሊዮን የሚያህሉ ሰዎች ለአንድ ሶስተኛ ለሚሆኑት ሰዎች ቅድሚያ ለመስጠት የገንዘብ እጥረቱ አስገድዷቸዋል። በ2026 እንደ አውሮፓውያን አቆጣጠር 110 ሚሊዮን የሚሆኑትን በጣም ተጋላጭ ለሆኑ ሰዎች ለመድረስ 13 ቢሊዮን ዶላር ገደማ ወጪ አስፈልጎታል። ነገር ግን የዓለም ምግብ ፕሮግራም ቃል የተገባለት ገንዘብ ከሚያስፈልገው የተገኘው ግማሽ ያህሉ ብቻ ነው። ከጦርነት የተረፉ ሰዎች በቀጣይ ምናልባትም በሰብአዊ ድጋፍ እጦት ከሸሹት ሞት ጋር የሚፋጠጡበት ጊዜ ደርሷል። እነዚህ አካላት በብዙዎች የተዘነጉ ብዙዎችንም ያሳዘነ ሲሆን ጦርነት ያመጣው ጣጣና የጦርነት መጨረሻው ይህ መሆኑን የሚያሳይ ነው። በዚህ ጦርነት ኢራን የሚሳኤል በረዶ ያለማቋረጥ እያዘነበች ነው። ኢራን ቴል አቪቭን ጨምሮ በበርካታ የእስራኤል ከተሞች መጠነ ሰፊ የድሮንና የሚሳኤል ድብደባ እየፈጸመች ነው። የእስራኤል የአየር ስርዓት መከላከያዎች የኢራንን ሚሳኤሎች መመከት አቅቷቸው ዝለው ታይተዋልም እየተባለ ነው። በተጨማሪም በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ተመትቷል። አራተኛ ቀኑን የያዘው ጦርነቱ ዓለምን በተለያየ ጎራ የከፈለ ሲሆን ከዚህም መካከል ጦርነቱ ሃይማኖታዊ ነው ወይስ አይደለም የሚለው መነጋገሪያነቱ ጨምሯል። የእስራኤል ዩናይትድ ስቴትስ ኢራን ግጭት ሃይማኖታዊ አይደለም ያሉ ሲኖሩ እንደ ምክንያት ደግሞ የራሳቸውን መልከት አስቀምጠዋል። በሀገራችን የሚታዩ አንዳንድ የሶሻል ሚዲያ ዘገባዎች ነገሩን ቀለል አድርገው የእምነት ፍልሚያ ለማስመሰል ይሞክራሉ። ነገር ግን የእስራኤል ኢራንና ዩናይትድ ስቴትስ ግጭት በመሰረቱ የክልል የበላይነትን የመቆጣጠር የደህንነት ስጋትና የብሔራዊ ጥቅም ጉዳይ ነው ሲሉ አስረግጠው ይናገራሉ። ፖለቲካ ከሃይማኖት በላይ መሆኑን የሚያሳዩ ግልጽ ምሳሌዎችን ለማስቀመጥ ሞክረዋል። በዓለም ፖለቲካ ውስጥ የመንግስት ውሳኔ የሚመራው በስትራቴጂ እንጂ በመጽሐፍ ቅዱስ ወይም በቁርአን ጥቅሶች አይደለም። ለዚህም የሚከተሉት ተጨባጭ ምሳሌዎች ማረጋገጫ ናቸው ሲሉ ለማስረዳት ይሞክራሉ። የሩሲያ አቋም ጦርነቱ ሃይማኖታዊ ነው አይደለም ለሚለው መከራከሪያ እንደ አንድ ማሳያ ቀርቧል። ሩሲያ በታሪክና በማንነቷ የኦርቶዶክስ ክርስቲያን እሴቶች ያሏት ሀገር ብትሆንም በመካከለኛው ምስራቅ ግን ከእስራኤል ይልቅ ከእስላማዊ ኢራን ጋር እጅና ጓንት ሆና ትሰራለች። ለምሳሌ በሶሪያ ጦርነት ወቅት ሩሲያና ኢራን የሶሪያን መንግስት ለመታደግ በጋራ ደም አፍስሰዋል። ይህ የሚያሳየው ግንኙነታቸው አሜሪካን ለመገዳደር ባላቸው የጋራ ፖለቲካዊ ፍላጎት ላይ የተመሰረተ መሆኑን የሚያሳይ መሆኑን እንደሚያመላክት ዘገባው ያሳያል። የሳውዲ አረቢያና ኩዌት አቋምን ስንመለከት ደግሞ አገራቱ የሱኒ እስልምና መሪዎችና ጠንካራ ሙስሊም አገራት ናቸው። ነገር ግን ከኢራን ይልቅ ከእስራኤል ጋር በሚስጥርም ሆነ በግልጽ መቀራረብን መርጠዋል። ለምሳሌ ሳውዲ አረቢያ የኢራንን ተጽዕኖ ለመግታት ከእስራኤል ጋር የደህንነት መረጃዎችን ትለዋወጣለች። ይህም የሚያሳየው አገራቱ ከሃይማኖት ወንድማማችነት ይልቅ ለገዛ ብሔራዊ ደህንነታቸው ቅድሚያ እንደሚሰጡ ነው መረጃዎች የሚያመላክቱት። የሱኒ ሺአ የሴክት ክፍፍል ደግሞ እንደ ፖለቲካ መሳሪያ የሚታይ ነው። በሙስሊም ዓለም ውስጥ ያለው የሱኒና የሺአ ክፍፍል ብዙ ጊዜ እንደ ሃይማኖት ግጭት ይቀርባል። ነገር ግን በጥልቀት ሲታይ ይህ የክልል ተጽዕኖን የመገንባት ትግል ነው። የተጽዕኖ ውድድር ተደርጎም ይወሰዳል። ኢራን የሺአ መሪ፣ ሳውዲ አረቢያ የሱኒ መሪ በየመን፣ በሊባኖስ፣ በሶሪያ ውስጥ ተኪ ኃይሎችን በመደገፍ የሚያደርጉት ጦርነት ማን እምነቱ ትክክል ነው በሚል ሳይሆን በቀጠናው ላይ ማን የበላይ ይሁን በሚል ኃይል ፍላጎት የሚመራ ነው። ከፖለቲካ መጠቀሚያ አንጻር ሲታይም መንግስታት የውስጥ ድጋፍ ለማግኘትና ህዝባቸውን ለማነሳሳት የሃይማኖት ቃላትን ይጠቀማሉ። ነገር ግን በጠረጴዛ ዙሪያ የሚወሰኑት ውሳኔዎች በሙሉ በኢኮኖሚ፣ በነዳጅ መስመሮች ጥበቃና በወታደራዊ ስልጣን ላይ ያተኮሩ ናቸው። የአሜሪካና የእስራኤል ስልታዊ ፍላጎቶች የአሜሪካና የእስራኤል ጥረት ኢራንን ለመገደብ መሆኑ የታወቀ ነው። ይህ ግን ከሃይማኖት ጋር ምንም ግንኙነት እንደሌለው ነው የዘርፉ ባለሙያዎች ትንታኔ የሚያመላክተው። የኒውክሌርን ስጋት ስንመለከት ደግሞ እስራኤል ኢራን የኒውክሌር አቅም ካገኘች የህልውና ስጋት ይጋረጥብኛል ብላ ታምናለች። ይህ የደህንነት ጉዳይ እንጂ የሃይማኖት ጉዳይ አይደለም። አሜሪካ በመካከለኛው ምስራቅ የምትገኘው የነዳጅ ፍሰት እንዳይስተጓጎልና የዓለም የንግድ መስመሮች በኢራን ቁጥጥር ስር እንዳይወድቁ ለመከላከል ነው።
በእኛ ሀገር ያለውን አደጋና ጥንቃቄ ስንቃኝ ደግሞ በአገራችን አንዳንድ ግለሰቦች ይህንን የውጭ ሀገራት የፖለቲካ ሽኩቻ ወደ ሃይማኖታዊ ቀለም ቀይረው ለማቅረብ መሞከራቸው እጅግ አደገኛ መሆኑን ብዙዎች ያምኑበታል። ይህም የውስጣዊ አንድነት መናጋትን የሚያስከትል አደገኛ አመለካከት መሆኑ ይታመንበታል። የሌሎች ሀገራትን የጥቅም ግጭት የእምነት ጦርነት በማስመሰል ወደ አገራችን ማምጣት በዜጎች መካከል መጠራጠርንና ጥላቻን ይፈጥራል። ፖለቲካዊ ግጭትን በሃይማኖት መነጽር ብቻ ማየት እውነተኛውን ችግር እንዳንረዳ ያደርገናል። በፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የለም፣ ያለው ቋሚ ጥቅም ብቻ ነው የሚለውን መረዳት እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ። የእስራኤል ዩናይትድ ስቴትስ ኢራን ግጭት በመሰረቱ የኃይል ሚዛን፣ የኢኮኖሚ ጥቅምና የጂኦፖለቲካ ተጽዕኖ ጉዳይ ነው። የሩሲያ ከኢራን ጋር መቆም፣ የሳውዲና የኩዌት ከእስራኤል ጋር መቀራረብ የዚህ ጥልቅ ማሳያ ናቸው። በመሆኑም በማህበራዊ ሚዲያ የሚነዙ ስሜታዊ ትርክቶችን ወደ ጎን በማለት ጉዳዩን በሰከነ ፖለቲካዊ እይታ መመልከት ያስፈልጋልም እየተባለ ነው። ተመልካቾች በአሜሪካ እስራኤልና ኢራን ጦርነት አሁን 11 ሀገራትንም እያሳተፈ ይገኛል። ወይም ደግሞ ጦርነቱ ሌሎች የዓለማችን ሀገራትንም እየነካ ነው የሚገኘው። ብዙ አዳዲስ ነገሮች በየቀኑ ይሰማሉ። አቬል ሚዲያ በየቀኑ ትኩስና አዳዲስ መረጃዎችን ወደ እናንተ ይዞ ይቀርባል። በሌላ መረጃ ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።